በአንድ ዓመት ብቻ 50 ሺህ የሚሆኑ ሴቶችና ልጃገረዶች በወዳጆቻቸው አሊያም በቤተሰቦቻቸው መገደላቸውን የተባበሩት መንግስታት ድርጅት ይፋ አደረገ። በየቀኑ 137 ሴቶችን በዓለም ዙሪያ እየቀጠፈ ያለው የሴቶች ጥቃትን የሚቃወም የብርቱካን ዓለም ዘመቻ ተጀምሯል። የአሜሪካና የኢትዮጵያ ከፍተኛ ወታደራዊ አዛዦች በኢትዮጵያ የባህር በር ጥያቄና በአፍሪካ ቀንድ ቀጠናዊ የጸጥታ ጉዳዮች ላይ ውይይት አካሂደዋል ተባለ። የኢትዮጵያ የባህር በር ጥያቄ ለቀይ ባህርና ለቀጠናው ሰላም ጉልህ አስተዋጽኦ ያለው በመሆኑ ከዋሽንግተን ባለስልጣናት ጋር በቀጣይ ምክክር ይካሄድበታል ተብሏል። የሱዳን ጦር ኃይል በምዕራብ ኮርዶፋን ግዛት በባኑሳ ከተማ ላይ በአርኤስኤፍ የተሰነዘረውን ጥቃት መመከቱን አስታወቀ። በሌላ በኩል ጀነራል አልቡርሃን አሜሪካ ያቀረበችውን የሰላም እቅድ እንዲቀበሉ የትራምፕ አማካሪ አሳሰቡ። የተባበሩት አረብ ኤምሬትስ በአፍሪካ የምታካሂደውን ወታደራዊ መስፋፋትና ጣልቃ ገብነት አልጄሪያን ስለማስቆጣቱ ተሰምቷል። በሌላ በኩል የሩሲያ ቅጥረኛ ተዋጊዎች በማሊ ንጹሃን ዜጎች ላይ ጭካኔ የተሞላበት ግድያዎችና አሰቃቂ የሰብአዊ መብት ጥሰቶችን ስለ መፈጸማቸው በዛሬው የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናንም እንመኛለን። ከህግ አግባብ ውጪ ታስረው የነበሩ 121 ሰዎችን ጨምሮ ተፈርዶባቸው በማረሚያ ቤቶች የነበሩ 2 ጋዜጠኞችን በይቅርታ መልቀቁን የሶማሌ ክልል አስታወቀ። ኢሰመኮ ማክሰኞ ህዳር 16 2018 ዓ.ም በሰጠው ጋዜጣዊ መግለጫ የሶማሌ ክልላዊ መንግስት የተራዘመ የቅድመ ክስ እስራትን በማስቀረት ቀልጣፋ የፍትህ ስርዓት ለመዘርጋትና የእስረኞች አያያዝን ለማሻሻል የሚያግዙ እርምጃዎችን መውሰድ መጀመሩን ማረጋገጥ ችያለሁ ብሏል። ኮሚሽኑ ጥቅምት 10 2018 ዓ.ም በክልሉ ጉብኝት ካካሄደ በኋላ ከክልሉ ባለስልጣናት ጋር ውይይት ማድረጉን ተከትሎ የተወሰደ እርምጃ መሆኑን ጠቁሟል። በሶማሌ ክልል በፖሊስ ጣቢያዎችና በማረሚያ ቤቶች ውስጥ ይደርሱ የነበሩ ድብደባዎችና ጥቃቶች የተፈናቀሉ ሰዎችን ወደ ቀያቸው ለመመለስና መልሶ ለማቋቋም እየተደረጉ ያሉ ጥረቶች እንዲሁም የሽግግር ፍትህን ተግባራዊ ለማድረግ የተወሰዱ የመጀመሪያ እርምጃዎችን አበረታች መሆናቸውን የገለጸው ኢሰመኮ እንዲህ አይነቱ እርምጃ በሌሎች ክልሎችም ሊደገም ይገባል ብለዋል። የዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀነራል ዳግቪን አርኤም አንደርሰን ከኢትዮጵያ ከፍተኛ ወታደራዊ አዛዦች ጋር በኢትዮጵያ የባህር በር ጥያቄና በቀጠናዊ የጸጥታ ትብብር ላይ የተመለከተ ውይይት አካሂደዋል። የሁለቱ ወገኖች ውይይት የኢፌዴሪ መከላከያ ሚኒስቴር ባወጣው መግለጫ ጀነራል አንደርሰን ከጠቅላይ ሚኒስትር አብይ አህመድ በመቀጠል ከኢትዮጵያ የጦር ኃይሎች ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ማክሰኞ ህዳር 16 2018 ተገናኝተው መወያየታቸውን ገልጸዋል። ውይይቱ በአፍሪካ ቀንድ ሰላምና መረጋጋት እንዲሁም በኢትዮጵያና አሜሪካ የወደፊት ወታደራዊ ትብብር ማዕቀፎች ላይ ያተኮረ እንደነበር ተጠቁሟል። ፊልድ ማርሻል ብርሃኑ ጁላ የአሜሪካ ልዑካን ቡድንን ባነጋገሩበት ወቅት ኢትዮጵያ የምታነሳው የባህር በር ጥያቄ ሰላማዊ ዓላማ ያለውና ለሀገሪቱ ቀጠናዊ መሻሻል የሚውል መሆኑን ፊልድ ማርሻል ብርሃኑ ጁላ በውይይት ማንሳታቸው የተገለጸ ሲሆን ይህም የሚከበረው በውይይትና በትብብር ስለመሆኑ ለአሜሪካ ልዑካን ቡድን መናገራቸው ተገልጿል። መከላከያ ሚኒስቴር በመግለጫው ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት የሚደግፍ ስለመሆኑ ጀነራል አንደርሰን ገልጿል የተባለ ሲሆን የኢትዮጵያ የባህር በር የማግኘቱ ጉዳይ በቀይ ባህርና በቀጠናው ሰላም ጉልህ አስተዋጽኦ እንደሚኖረው እምነታቸው መሆኑን በመከላከያው መግለጫ ተጠቁሟል። የሀገሪቱ ፍላጎቶችና
በቀጠናው ሰላምን ለማረጋገጥ ኢትዮጵያ ስለያዘቻቸው እቅዶች በተመለከተ ከዋሽንግተን ዲሲ ባለስልጣናት ጋር እንደሚነጋገሩበት ጀነራል አንደርሰን መግለጻቸውን መግለጫው አመላክቷል። ሁለቱም ወገኖች በቀጠና ውስጥ በሚንቀሳቀሱ የሽብር ቡድኖች ላይ የጋራ ትብብርና ጥረት ማድረግ አስፈላጊ ስለመሆኑ በውይይታቸው አረጋግጠዋል ተብሏል። እንደ ኤሮፓያን አቆጣጠር በ2024 ብቻ 50 ሺህ የሚሆኑ ሴቶችና ልጃገረዶች በወዳጆቻቸው አሊያም በቤተሰቦቻቸው መገደላቸውን የተባበሩት መንግስታት ድርጅት አስታውቋል። በተያዘው ዓመትም ቢሆን በሴቶች ላይ የሚፈጸመው ግድያ ቁጥሩ እንዳልቀነሰና ምንም አይነት ለውጥ እንዳልታየበት የመንግስታቱ ድርጅት በአሳሳቢነት በተመለከተው አዲስ ሪፖርት ገልጿል። በዓለም ዙሪያ በየ10 ደቂቃው አንዲት ሴት በምታውቀው ሰው ትገደላለች። ጉዳዩ የፍቅር አጋሯ፣ ባለቤቷ ወይም ቤተሰቧ ሊሆን እንደሚችል በተባበሩት መንግስታት መረጃ ተጠቁሟል። በየቀኑ 137 ሴቶች እንደሚገደሉ የተመድ ሪፖርት ያሳየ ሲሆን በአዋቂና በታዳጊ ሴቶች ላይ በመላው ዓለም የሚፈጸም ግድያ 60% ይይዛል ተብሏል። በዚህም በሴቶች ላይ የሚፈጸሙ ጥቃቶችን የሚቃወም ዓለም አቀፍ ዘመቻ ተጀምሯል። ፖለቲከኞች በሴቶች ላይ የሚፈጸሙ የተለያዩ ጥቃቶችን ለመዋጋት የበለጠ እንዲሰሩ በተባበሩት መንግስታት የሴት ድርጅቶች ዘመቻ ጥሪ ቀርቧል። የብርቱካን ዓለም በሚል ስያሜ በሴቶች ላይ የሚደርስ ጥቃቶችን ለማስቆም በተባበሩት መንግስታት ሴት ድርጅቶች የተጀመረው ዘመቻ ሴቶችና ልጃገረዶች በህዝባዊና ዲጂታል ቦታዎች ላይ በተሻለ ሁኔታ ጥበቃ ሊደረግላቸው እንደሚገባ መልእክት ተላልፏል። ለ16 ቀናት የሚዘልቅና ህዳር 16 2018 የተጀመረው ይህ ዘመቻ በመዝናኛ ቦታዎችና ተቋማት ውስጥ ብርቱካናማ መብራቶች ወይም ጥቃት ይቁም የሚል ጽሑፎችን በማስቀመጥ መልእክቱን ለህዝብ እንዲደርስ ይደረጋል። ህዳር 16 ወይም ኖቬምበር 25 የመንግስታቱ ድርጅት በሴቶች ላይ የሚፈጸሙ ጥቃቶች እንዲቆሙ ጥሪ የሚደረግበት ቀን በሚል እንደ ኤሮፓያን አቆጣጠር ኖቬምበር 25 1999 በግዕዝ አቆጣጠር ደግሞ ህዳር 16 1991 ማወጁ ይታወቃል። በሌላ በኩል የጣሊያን ምክር ቤት ሴቶች ላይ ያነጣጠረ ግድያ በዕድሜ ልክ እስራት የሚያስቀጣ ወንጀል እንዲሆን በሙሉ ድምፅ ወስኗል። ህጉ ጾታዊ ጥቃትን ለማስቆም ለሚደረገው ትግል አካል ነው ተብሏል። ረቂቁ የቀረበው በጠቅላይ ሚኒስትር ጆርጂያ ሜሎኒ ሲሆን ቀኝ ዘመም ፓርቲያቸው እንዲሁም ተቃዋሚዎቻቸውም ድጋፍ ሰጥተውበታል ተብሏል። በዚህም ጣሊያን ሴቶች ላይ ያነጣጠረ ግድያን ወንጀል በማድረግ ከጥቂት ሀገራት አንዷ መሆን ችላለች ተብሏል። ከዚህ በኋላ ሴቶች በጾታቸው ምክንያት የሚፈጸምባቸው ግድያ ፌሚኒሳይድ እንደሚባል ተዘግቧል። የሱዳን ጦር ኃይል በምዕራብ ኮርዶፋን ግዛት ባባኑሳ ከተማ ላይ በአርኤስኤፍ የተሰነዘረውን ጥቃት መመከቱን አስታወቀ። በሌላ በኩል ጀነራል አልቡርሃን አሜሪካ ያቀረበችውን የሰላም እቅድ እንዲቀበሉ የትራምፕ አማካሪ አሳሰቡ። ማክሰኞ ህዳር 16 2018 የሱዳን ጦር መክቸዋለሁ ካለው ጥቃት ጋር በተገናኘ በርካታ የአርኤስኤፍ የጦር መሪዎችና ተዋጊዎች መግደሉን ጨምሮ በርካታ የውጊያ ተሽከርካሪዎችን መማረኩንና ማውደሙን ባወጣው መግለጫ ገልጿል። ይህ በአርኤስኤፍ ተከፍቷል የተባለው ጥቃት የሱዳን ፈጥኖ ድራሽ ኃይሎች ለ3 ወራት የሚቆይ የሰብአዊ እርዳታ ስምምነት በተናጠል ካወጀ ማግስት የተፈጸመ መሆኑ የተገለጸ ቢሆንም አርኤስኤፍ ግን እስካሁን ከጉዳዩ ጋር በተገናኘ ያለው ነገር የለም። በሌላ በኩል የሱዳን ህዝባዊ ነጻነት ንቅናቄና አርኤስኤፍ በደቡብ ኮርዶፋን ግዛት የሚገኘውን አልዘላጢያ በተባለው የማዕድን ማውጫ ቦታ በማጥቃት ከ150 በላይ ወጣቶችና በርካታ ታዳጊዎችን በግዳጅ ማገታቸውን የሱዳን ዶክተሮች ኔትወርክ የበጎ ፈቃደኞች ቡድን ከሷል። ጥቃቱ ዓለም አቀፍ የሰብአዊ ህግና የአርኤስኤፍን የአንድ ወገን ሰብአዊ የእርቅ ስምምነትን የጣሰ መሆኑን የገለጸው የዶክተሮች ቡድን ሁሉም ታጋቾች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ በመጠየቅ ሁለቱ
ሁለቱም ተዋጊ ኃይሎች የግዳጅ ምልመላ እንዲያቆሙና ሰብአዊ እርዳታ ወደ አካባቢው እንዲገባ እንዲፈቅዱ አሳስቧል። RSF ከሁለቱ ክስተቶች ጋር በተያያዘ ለቀረቡበት ውንጀላዎች እስካሁን በይፋ ያለው ነገር የለም። ከዚሁ ጋር በተያያዘ ጀነራል አልቡህራን አሜሪካ ያቀረበችውን የሰላም እቅድ እንዲቀበሉ የትራምፕ አማካሪ ያሳሰቡ። የፕሬዝዳንት ትራምፕ የአፍሪካና የመካከለኛው ምስራቅ ከፍተኛ አማካሪ የሆኑት ማሳድ ብሉስ ህዳር 17 2018 በአቡዳቢ በሰጡት ጋዜጣዊ መግለጫ አሜሪካ በሱዳን ያቀረበችውን የሰላም እቅድ የፈጥኖ ደራሽ ኃይሉ መቀበሉን በማውሳት የተኩስ አቁም ስምምነት እንዲደረግና መፍትሄ እንዲመጣ ሁለቱም ተዋጊ አካላት በእቅዱ መስማማት እንዳለባቸው አሳስበዋል። በሱዳን የወደፊት ዕጣ ፈንታ ላይ ሙስሊም ብራዘር ጉልህ ሚና ሊኖረው እንደሚገባ የገለጹት ማሳድ ብሉስ የሱዳን ችግር ወታደራዊ መፍትሄ እንደሌለው አስታውቀዋል። በጦርነቱ ሁሉም ተፋላሚዎች የጦር ወንጀል መፈጸማቸውን የጠቀሱት ብሉስ ይህንን ወንጀል የፈጸሙት ተጠያቂ እንዲሆኑ አሜሪካ ጥሪ እያቀረበች ትገኛለች ሲሉም በመግለጫቸው አስታውቀዋል። የተባበሩት አረብ ኤምሬትስ በአፍሪካ የምታካሄደው ወታደራዊ መስፋፋት አልጄሪያን ስለማስቆጣቱ ተሰምቷል። ድንበሯን አስምራ መጠበቅ መጀመሯም ተዘግቧል። የአልጄሪያው ፕሬዝዳንት አብድል መጂድ ተቡን ባለፈው ወር ስማቸውን ላልተጠቀሰ ለአንድ የገልፍ ሀገር መሪ በውስጣዊ ጉዳያችን ለምን ጣልቃ ትገባላችሁ በሚል ጥያቄ ማቅረባቸው ተገልጿል። ፕሬዝዳንቱ ጥያቄውን ማቅረባቸውን ተከትሎ በሰሜን አፍሪካዊቷ ሀገርና በተባበሩት አረብ ኤምሬትስ UAE መካከል የነበረውን ውጥረት ዳግም መካረርን ፈጥሯል። ሀያላን ሀገራት እንኳን ጣልቃ እንዲገቡብን በማንፈቅድባቸው ጉዳዮች ሳይቀር በቤትህ ውስጥ ጣልቃ መግባት ሲጀምሩ ችግሩ ያኔ ይጀምራል ሲሉ በተባበሩት አረብ ኤምሬቶች ይፈጸማል ያሉትን ጣልቃ ገብነት እንዳሳዘናቸው ለከፍተኛ ወታደራዊ መሪዎች መናገራቸው ተገልጿል። የሩሲያ ቅጥረኛ ተዋጊዎች በማሊ የተለያዩ በጭካኔ የተሞሉ ግድያዎችና ግፎችን መፈጸማቸው ተገለጸ። የሩሲያ ቅጥረኛ ተዋጊዎች ማለትም ቫግነር እና አፍሪካ ኮርፕስ በማሊ ንጹሃን ዜጎች ላይ ጭካኔ የተሞላበት ግድያዎችና አሰቃቂ የሰብአዊ መብት ጥሰቶች መፈጸማቸውን ቢቢሲ አጋልጧል። አህመድ የተባለ የቀድሞ የሱቅ ጠባቂ ለቢቢሲ በሰጠው ቃል ቅጥረኛ ተዋጊዎቹ ሁለት ሰዎች በአይኑ ያየ በአሰቃቂ ሁኔታ አንገታቸውን ቆርጠው እንደገደሏቸውና የራሱን ጣቶች በመቁረጥ እንደሚገድሉት እንዳስፈራሩት መስክሯል። አህመድና ሌሎች በአውሮፕላን ማቆሚያ መጋዘን ውስጥ በውሃ ውስጥ ጭንቅላታቸውን በመንከር በመደብደብና በቢላ በመዛት ከፍተኛ ማሰቃየት እንደደረሱባቸው አክሎ ገልጿል። ዩሱፍ የተባለ ሌላ ሰው ቫግነር እርሱንና ጓደኞቹን ጨምሮ እየረገጡ በመደብደብ ወደ ካምፕ ከወሰዷቸው በኋላ ጓደኛው በደረሰበት ጥቃት ምክንያት ሕይወቱ ማለፉን ተናግሯል። ሞተር ሳይክል በማስነሳት ጭሱን ወደ አፍንጫቸው ውስጥ በማስገባትም እንዳሰቃዩቸው ገልጿል። ቫግነር የሳተላይት ስልክ የሚጠቀሙበትን ለመለየት የናምፓላ ከተማ ነዋሪዎችን በእግር ኳስ ሜዳ ላይ አስገድዶ በመሰብሰብ ሰውን በውሃ በበርሜል በማሰቃየትና ራሳቸውን እንዲቀብሩ በማስፈራራት የጅምላ ግፍ እንደፈጸመ አህመድ መስክሯል። የማሊ ወታደራዊ ጁንታ በ2021 የፈረንሳይ ወታደሮችን ካባረረ በኋላ የቫግነር ቅጥረኛ ቡድን እርዳታ መጠየቁ ተወስቷል። ቫግነር ከማሊ ከወጣ በኋላም ስራዎቹ በሩሲያ የመከላከያ ሚኒስቴር ስር በሚገኘው የአፍሪካ ኮርፕስ ተወስደዋል። አብዛኛው የአፍሪካ ኮርፕስ አባላትም የቀድሞ የቫግነር ተዋጊ መሆናቸውን ተንታኞች ይገልጻሉ። የቲምቡክቱ ኢንስቲትዩት የአፍሪካ ኮርፕስ የቫግነር የሰብአዊ መብት ጥሰቶችን በመውረስ ግድያዎችና ማሰቃየትን መፈጸሙ ተገልጿል። የቫግነር ወታደሮች ግድያ፣ መድፈር፣ ማሰቃየት፣ የሰው ስጋ መብላትና አስክሬንን ማዋረድ የሚያሳዩ ፎቶዎችና ቪዲዮዎችንም በቴሌግራም ላይ ይለዋወጡ እንደነበር የአውሮፓ የውጭ ግንኙነት ምክር ቤት ሪፖርት አመልክቷል። አንዳንድ የማሊ ባለስልጣናት የቫግነር ኦፕሬተሮችን
ከፈረንሳዮቹ የባሱ ናቸው በማለት ተችቷቸዋል። ግጭቱ ወደ 50 ሺህ የሚጠጉ ሰዎችን በሞሪታኒያ ወደሚገኘው የምንቤራ የስደተኞች ካምፕ እንዲሰደዱ አድርጓል። እንደ አህመድ ያሉ ተጎጂዎች ለተፈጸመባቸው ግፍ የሩሲያ ቅጥረኛ ተዋጊዎች ለፍርድ ቀርበው ተጠያቂ እንዲሆኑ ጠይቀዋል። ዩክሬን ከሩሲያ ጋር ያደረገች ያለውን ጦርነት ለማስቆም በቀረበው የሰላም ስምምነት ላይ ከአሜሪካ ጋር የጋራ መግባባት ላይ መድረሷን አስታወቀች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ላይ ባወጡት ጽሑፍ የመጀመሪያው ዕቅድ ከሁለቱም ወገኖች በተገኘ ተጨማሪ ግብዓት በጥሩ ሁኔታ ተስተካክሏል ሲሉ ገልጸዋል። ልዩ መልእክተኛ ስቲቭ ዊትኮፍ በሚቀጥለው ሳምንት በሞስኮ የሩሲያ ፕሬዝዳንት ቭላዲሚር ፑቲንን እንዲያነጋግሩ ማዘዛቸውን ተናግረዋል። የአሜሪካ የጦር ሰራዊት ጸሐፊ ዳን ድሪስኮል በዚህ ሳምንት የዩክሬን መሪዎችን ያገናኛሉ ተብሎ ይጠበቃል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ማክሰኞ ህዳር 16 2018 ከትራምፕ ጋር ለመገናኘት ዝግጁ መሆናቸውን ተናግረዋል። የ28 ነጥብ ዕቅዱ መልዘቡን ያወሱት ዜሌንስኪ አንዳንድ የማይቀበሏቸውን ድንጋጌዎች መወገዳቸውን አስረድተዋል። በአዲሱ ረቂቅ ስምምነት ላይ ያማከራት አካል እንደሌለ ያስታወቀችው ሩሲያ በዕቅዱ ላይ የተደረጉ ማሻሻያዎችን ላትቀበል እንደምትችል አስጠንቅቃለች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሞስኮ የመጀመሪያውን የአሜሪካ ማዕቀፍ ብትደግፍም ዕቅዱ ጉልህ ለውጥ ከተደረገበት ግን ሁኔታው የተለየ እንደሚሆን ተናግረዋል። ክሬምሊን የአዲሱን ዕቅድ ቅጂ እንዳልደረሰው የተናገሩት ላቭሮቭ አውሮፓ የአሜሪካንን የሰላም ጥረቶች እያዳከመች ናት ሲሉ ከሰዋል። ለኪየቭ የደህንነት ዋስትና መስጠትና ውጊያ በሚካሄድባቸው በርካታ የዩክሬን ምስራቃዊ ክልሎች የሚደረግ ቁጥጥርን ጨምሮ ሩሲያና ዩክሬን አሁንም በጥልቀት የሚቃረኑባቸው አንዳንድ ጉዳዮች አልተፈቱም ተብሏል። ዋይት ሀውስ የሰላም ዕቅዱ አንጻራዊ ተስፋ አለው ቢልም የአውሮፓ መሪዎች ግን ከ4 ዓመታት በኋላም የሁለቱን ሀገራት ጦርነት የሚያስቆም የሰላም ስምምነት ይደረሳል ስለመባሉ ጥርጣሬ አላቸው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሩሲያ ተኩስ ለማቆም ፍላጎት የላትም ሲሉ፣ የዩኬው ጠቅላይ ሚኒስትር ጽህፈት ቤት በበኩሉ ረዥም መንገድ ይቀራልና ከፊት ያለው መንገድ ደግሞ አስቸጋሪ ነው በማለት አስጠንቅቀዋል። ውድ የዛሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ አህጉር አቀፍና ዓለም አቀፍ መረጃዎቻችን እነዚህን ይመስላሉ። በየቀኑ የምንለቃቸው አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ።